አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እንዴት ቆያችሁ? በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁንም ሰላም ሰላም ብያለሁ። የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁ። አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በመጻፍ አስተያየት እገዛ አድርጉኝ። አላህ ሱብሃነሁ ወተዓላ ረመዳኑን በሰላም እንጨርሰው ወላሂ ያደርግልን። በሰላም እንደጀመርነው ቀጣይ ዓመት ደግሞ አላህ ኖረ ያደርገን እና የዛሬ ርዕስ የሌሊት ሶላት ትሩፋቶች በሚል ርዕስ መጥቻለሁ። ያው እንጠቀምበታለን። የሌሊት ሶላት ብዙ ትሩፋት አላቸው፣ አብረን እናያለን ማለት ነው። የሌሊት ሶላት ትሩፋት የደጋጎች ልማድ የሆነው የሌሊት ሶላት ትሩፋቶች በቁርአንና በሐዲስ የተጠቀሱ ተቆጥረው አያልቁም። ያው የሌሊት ሶላት ተቆጥረው አያልቁም። የሌሊት ሶላት ተቆጥረው አያልቁም። የሌሊት ሶላት የእውቀት ባለቤቶች መለያ ነው። እውቀት ያላቸው ሰዎች ከሌላቸው ሰዎች ጋር ይስተካከላሉ። ሙስሊም በሆነ አካል ላይ ነገ የትንሣኤ ዕለት ነፃ የሚያወጣው እንዲሁም የሚጠቀመውን መልካም ስራዎች በማዘወተር ላይ ሊበረታ ይገባዋል። እውነት ነው ወላሂ የሌሊት ሶላት ብዙ ትሩፋቶች አሉት ማለት ነው። ሌላ ወንዶችም ሆነ ሴቶችን እነዚህን ወደ አላህ የሚያቀርቡ በሆነ አምላኮች ላይ አላስፈላጊ የሆኑ ነገሮችን ከእሱ ሊያረቅ ከሚችሉ አንዳንድ ሐራም የሆኑብንን ነገሮች ከመጨመር ልንጠነቀቅ ይገባል። እውነት ነው። አንዳንድ ሰው ወደ መስጂድ ሶላት ይመጣል፣ ነገር ግን በሰዎች ክብር ላይ ይራማመዳል፣ በራሱ ይደነቃል፣ ሌላኛም ወንጀል ይፈጽማል። አንዳንድ ሴቶችም እንደዚሁ ትልቅ ኢባዳ ለመፈጸም ክልክል የሆኑትን አንዳንድ ወንጀሎች ይፈጽማሉ። መሐረም ካልሆነ በአድ አጅነቢ ከሆነ ወንድ ጋር አብሮ መሄድ የለባትም። ለመልካም ነገር ጉጉት ቢኖራትም እንኳ ከተቃራኒ ጾታ ጋር ብቻዋን መንቀሳቀስ ክልክል ነው። አላህ ዘንድ ያለው እንደ እሱ በማስቆጣት አይደለም የሚገኘው። ተስፋ እንዳትቆርጡ፣ ምንም ወደ ኋላ ብትቀሩ አሁንም ጊዜው ገና ነው። ዋናው ነገር ያንተ መንቃት ነው። በቃ ያለፈው አልፏል፣ በቀሪው እንጠቀም። ምናልባት ባለፉት 15 ቀናቶች ነገሮች እንዳሰብናቸው አልሄዱም ሊሆኑ ይችላል፣ ግን በቃ እነርሱ አልፈዋል። ትምህርት ወስደንባቸው። እውነት ነው ያለፈው አልፏል፣ ተመልሶ አይመጣም። ትምህርት ግን ይወሰዳል፣ ጠንካራ ያደርገናል። መጥፎ ነገር ጠንካራ ያደርገናል። ካልተፈተንን ደግሞ ጠንካራ መቼም አንሆንም። የሰው ልጅ ሲፈተን ነው ጥንካሬውን የሚያውቀው። ስንወድቅ ነው እኛን ጠንካራዎች ጎበዞች የምንሆነው። ጥሩ ነገር ደግሞ ለትዝታ ይቀመጣል ማለት ነው። የተቀረውም እንዲሁ ሳናስበው ትተነው ከመሄድ በፊት አሁን ቆርጠን እንነሳ፣ እንለወጥበት። ለነገው ሀገራችን አንሰንቅበት። በቀረው ጊዜ ጀማዓ ሶላት እንዲያመልጠን በየቀኑ የገራልንን አክል እንቅራ። ሁሌም መስጂድ ገብተን ተራዊ ከኢማሙ ጋር ጀምረን ከእርሱ ጋር ጨርሰን እንውጣ። አሁን ጊዜው የምንዘጋበት ጊዜ አይደለም፣ ያለፈው ይበቃል። አንተ ባለፉት ቀናት በአግባቡ የተጠቀምከው ወንድሜ፣ አንተ ስራዎችን የሚመለኩት በመጨረሻ ነው እና እንዳትዘነጋ፣ የበለጠ ለመስራት ትጋ። አላህ ያግራልን። እውነት ነው፣ ሁላችንም ቢሆን አላህ ያግራልን። ግን የሌሊት ሶላት ትሩፋቶች ብዙ ናቸው ማለት ነው። እህቶች ወንድሞቼ፣ ሁሌም ቢሆን ነግተን በቻልናት ያህል 2 ረካ ሰግደን እንተኛ። እኔ የሌሊት ሶላት መትከል የነበርኩት በመጥፎ ነገር ወደ ኸይር ነገር እንደሚመራችሁ ግን እወቁ። ሰው ተበድሎም ሆነ ምንም ሆኖ አላደሎ አለማድረግ በዛው ለመደብኝ። እኔ በነገራችን ላይ የሌሊት ሶላት የለመድኩት የሆነ በቃ ውስጣችሁ የሆነ ሰላም ካልሆነ ተነሳችሁ ሶላት ወይም የሆነ ዱዓ ታደርጋላችሁ፣ በዛው ይለምድባቸዋል። ያንን ሶላት ካልሰገድን እኔ እንቅልፍ አይወስደኝም ማለት ነው። ካልሰገድኩም ምን ቢደክመኝ እና ውዶችዬ፣ የሌሊት ሶላት ብዙ ትሩፋቶች አላቸው። ባለው እንጠቀምበት ለማለት ነው ማለት ነው። እና
እንግዲህ ሶላት ያው ሱና ነው፣ ግዴታ አይደለም። ግን ሱና ሶላትን ደግሞ ማብዛት እናብዛ ማለት ነው ውዶችዬ። አንብቡና ሸር አድርጉ ይላል ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው በሞተ ጊዜ ዘመዶቹ በቀብር ስነ ስርዓቱ ላይ ሲጨናነቁ አንድ እጅግ ያማረ ቆንጆ ሰው በጭንቅላቱ በኩል ይቆማል። ጀናዛውም እንደተከፈነ ያ ሰው በከፈኑ እና በሞተው ሰው ደረት መሃል ይሆናል። ከቀብር ስነ ስርዓቱ በኋላ ቀባሪው ቤተሰቦች ወደ ቤት ሲመለሱ ሁለት ሙንከርና ነኪር የተባለ መላኢካዎች ወደ ቀብሩ በመምጣት ጀናዛውን ያንን ቆንጆ ሰው በመለያየት ያንን የሞተውን ሰው በእምነቱ ጉዳይ ብቻውን በጥያቄ ሊያፋጥጡት ይሞክራሉ። ሆኖም ያ ቆንጆ ሰውዬ ይናገራል። ይህ ሰው አጋሪም ጓደኛም ነው። ብቻውን ልተወው አልችልም። እናንተ እንድትጠይቁት ከተመደባችሁ ስራችሁን መስራት ትችላላችሁ። እኔ ግን ወደ ጀነት መግባቱን ሳላረጋግጥ ትቼው አልሄድም። ከዚያም ወደ ሞተው አጋሩ በመዞር እንዲህ ይለዋል። እኔ አንዳንዴ ድምፅህን ከፍ አድርገህ ሌላ ጊዜ ደግሞ ቀስ ብለህ ስታነበኝ የነበርኩት ቁርአን ነኝ። ምንም አትጨነቅ። ከሙንከርና ኒካር ጥያቄ መልስ በኋላ ምንም ጭንቀት አይኖርብህም። ጥያቄ መልሱ ካለቀ በኋላ ያ ቆንጆ ሰው አልማኡል በተባሉት የጀነት መላኢካዎች የተዘጋጀ በመልካም ሽታ የሚያወድ እና ከሐር በተሰራ ልብስ የተዘጋጀ አልጋ ያዘጋጅለታል። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት በቂያማ ቀን በአላህ ሱብሓነሁ ወተዓላ ፊት ስንቆም ከቁርአን የበለጠ ለእኛ ሚንከራከርልን አይኖርም፣ ከነቢያትም ከመላኢኮችም በበለጠ። እባክዎን ይህ መልእክተኛ የቻሉትን ያህል ያስተላልፉ። ረሱል ሰለላሁ ዐለይሂ ወሰለም እውቀትን ከኔ ለሌላኛው አስተላልፉ፣ አንድም አረፍተ ነገር ብትሆን እንኳን ብለዋል። ይህ መልእክት በአላህ ፈቃድ በቀጣይ 7 ቀናት ቢያንስ 5 ሚሊዮን ሰዎች እንዲደርስ ዱዓ እያደረግን ነው። በዘመዳት ለሚያውቋችሁ ሁሉ በማስተላለፍ ከትሩፋው የአላህ ምንዳ ተጠቃሚ የሆኑ። ቁርአን ሲይዙ ሰይጣን ራሱን ያመዋል፣ ሲከፍቱት ይወድቃል፣ እያነበቡ ሲያይ ራሱን ይስታል። ይህንን መልእክት ላስተላለፍ ሲያነቡ ሱብሃንአላህ። አያችሁ ግን ቁርአን ሲይዙ ሰይጣን ራሱን ያመዋል። ቁርአን ስንይዝ ማለት ነው። ሲከፍቱት ይወድቃል፣ እያነበቡ ሲያይ ራሱን ይስታል። ይህን መልእክት እንግዲህ ስናነብ ቁርአን ሰይጣን ከኛ ይርቃል። ያው ለማዳከምና ለማስነፍ ይሞክራል። እኔ አሸነፍኩት፣ ምክንያቱም ለእርሱ መልአክ ችያለሁ። እባክዎ ሸይጣን ያሸንፈን። ይህን መልእክት ጠቃሚ ነው ብለው ካመኑ ሸር እውነት ነው። ሱብሃንአላህ። ስንቶቻችንን አሁን ቁርአን ለመቅራት እያያዝነው የሚያንቀላፋን እያያዝነው የሆነ ነገር በቃ አለ አይደል? ቁርአንን ትተን ወደ ሌላ ነው የሚመራን። ለምን? ይሄ ሰይጣን እየተጫወተብን ማለት ነው። ግን እኛ የሆነ ስልካችንን የሚረብሸን ልባችንን የሚወሰውሰን ነገር ከሆነ ዋይፋይንም ሆነ ምኑንም አጥፍተን የቻልነውን ያህል ብንቀራ እላለሁ ማለት ነው። ስልክ አጠገብ ከሆነ ቁርአን መቅራት አይቻልም በነገራችን ላይ። ምክንያቱም እየቀራን ሳይሆን የሆነ ነገር ሜሴጅ ከገባ እርግጠኛ ነኝ የምሆነው ቁርአኑ እንደተከፈተ ነው የምናየው። ግን ይሄ መሆን የለበትም። ስልክ ቁርአን ልንቀራ ካሰብን ስልካችንን ከእጃችን ማራቅ ይኖርብናል ማለት ነው። እና ያው እንደተነበበው ሲከፍቱት ይወድቃል ሰይጣን። እንግዲህ ቁርአኑን ገና ክፍት ስናደርግ ይወድቃል። እያነበቡ ሲሄድ ደግሞ ራሱን ይስታል ማለት ነው። ስናነብ ደግሞ ኸላስ ይወድቃል። ሱብሃንአላህ። ይህ እንግዲህ የኛ ጥንካሬ ይወስዳል ማለት ነው። ሁላችንም ብንሆን ባለን ነገር ላይ ጠንካራ እንሆን።
በሰዎች አይን ቢያንሱም ሆነ ቢበዙ ጸጋዎች ሁሉ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አማካኝነት የተገኙ ናቸው። የተቸሩንን ጸጋዎች እንድናውቅ ያደርጉን፣ ክብራቸውን አውቀን የተሰጠንን እንድንጠብቅ ያስተምሩን እርሳቸው ናቸው። ረመዳን ለተወዳጅ ነቢዩ ሰለላሁ ዐለይሂ ወሰለም ህዝቦች ከተሰጡት ታላላቅ ጸጋዎች መካከል አንዱ ነው። እርሳቸውም የረመዳንን ኸይሮች ሁሉ ሰብሰብ በታላቅ ምንዳዎች እንዲያሸበሽብልን ምክንያት የሆኑ በረመዳን እንድንታደልና ስኬታማ እንድንሆን ያደረጉ ባለውለታችን ናቸው። ታዲያ ውለታቸውን ባኖሩበት በዚህ ታላቅ ወር እኛ ራሳቸውን ከማውሳት ልንዘንጋባቸው አይገባም። የወሩ መጀመሪያ መካከልም ሆነ መጨረሻ ላይ ልናውቃቸው ለማሰብ እርሳቸውን ለማሞገስ የመደበን ጊዜ ሲኖረን አይገባም። እንዴታ ካለብን ውለታቸውን ለጥቂቱም ቢሆን ምላሽ ከመስጠት መጀመሪያ ይገባናል። በእርሳቸው ምልጃ የአላህ ምህረት ልንጠራ ይቀርተውናል ልንጋብዝ ይገባል። የአላህ ስጦታ ከፍ ያለው ደረጃ እና በረመዳን የሚገኘው መካከል ነገሩ ሁሉ ከጥላቸው ስር ተሸሽገን መጠባበቅ አለብን። ያለ እርሳቸው አማካይ ለብቻችን የምንደሰትበት ምንም ክብር የለም። በመንገዳችን ሁሉ እርሳቸውን ፋናችን እናድርግ። ኢላሂ የማይወድቅ ዱዓ ስጠን፣ ሁኔታችንን አስተካክልልን፣ ልጆቻችንን አብጅልን፣ ያማረ አደብ ስጠን፣ በረካ ስጠን፣ ቀልባችንን አርጥብልን። አሚን። ጾሞቻችንን ሁላችንንም እዘንልን፣ ወንጀሎቻችንን ማረን፣ ነውሮቻችንን ሸፍንልን፣ መከራን አቅልልልን፣ ከፈተና ጠብቅልን። ያማረ ረመዳን መጨረሻው የምንጨርሰው አላህ ያደርግልን። ወላሂ ያ ረብል ዓለሚን ኢላሂ ይህንን ሁሉ አንተስተካክል። አላህ ሱብሃነሁ ወተዓላ ይማረን። ሁላችንም ቢሆን አላህ ለኸይር ነገር ይጠብቀን፣ ይጠብቃችሁ። አላህ ረመዳንን በሰላም የምንጨርስ አላህ ያድርገን። በርካታ አድርገን፣ ቀልባችንንም ያርጥብልን፣ ጭንቀታችንን ገለል፣ ጉዳያችንንም ያግራልን፣ በሽተኞችን አሽርልን፣ ለሟቾችም ዘልንን ያ ረብ ያ ኢላሂ። በዚያው አጋጣሚ ወንድሜ